ማለሲ ጎዳ ጎፍታ ኢየሱስ ጅራ ኢየሱስ ጅራ ኢየሱስ ለምን አለቀሽ አንቺ? ያው እግዚአብሔር የተናገረው ትክክል ስለሆነ ያባታችን ስም ሽፈራው ነው። እሱ ምንሽ ነው? ወንድሜ ነው። ኢየሱስ ማን ነው? ሳላስብ የሳላስብን ስመለከት በነገር ሁሉ መባረክ እየተገባት ያልተባረከች ወጣይ ሲባል ጠላት ወደ ኋላ የተመለሰች ሴት ያለው ነገሯን ሁሉ ጠላት ያጨነገፈ ሴት እውነት ከሁሉ በፊት በነገር የተባረከች ግን አሁን ኋላ የቀረች እውነት እቺን ሴት ስመለከት የማየው አንቺን ነው። ሳላስብን እያየው ሳላስብን ስመለከት ትዕግስት የምትባል yes ስሜ ነው። ሃሌሉያ አጃዲያ ቦራ ማሃዶስ ካላባዲጋ አሜን አሜን ሃሌሉያ አሜን። ማዘርዬ ወይኔ አቤት ሰው አለ ወይ? ይሰማል? እሰማለሁ። ትልቁ ያንቺ ጭንቀት የታመመ የወንድምሽ ጉዳይና የልጆችሽ ነገር ነው። ትክክል። መንፈስ ዓለም ላይ የተሰራ ለዚህ ቤተሰብ ሐዘን እንዲሆን የተሰራበትን አንድ ሰው ስመለከት ኤርሚያስ የሚባል ሰው አያለው። ኤርሚያስ የሚባል ሰው አያለው። ወንድሜ ልጅ ነው። ማለሲ ጎዳ ጎፍታ ኢየሱስ ጅራ ኢየሱስ ጅራ ኢየሱስ አይዞሽ ማሚ ማለሲ ጎዳ ጎፍታ ኢየሱስ ጋለቶሚ በልጅ ምክንያት ሊያሳዝን ጠላት ያዘጋጀው የተሰራ መንፈስ አሰራር ሲስተም እማየው ሆሳና የሚባልበት ከተማ ነው። ሆሳና የሚባልበት ከተማ ጠላት ሊያሳዝን ያዘጋጀውን መንፈስ ዓለም ላይ ልጅ ስመለከት ረድኤት የሚል ስም እሰማለሁ። የቱ ጋር እንዳለክ ረድኤት ያንተ ልጅ ምን አልክ? ያንተም ልጅ ረድኤት አለች። የት? ሆሳና። ያንተም ልጅ ረድኤት ናት። የት ነው ያለችው? እሷም ከሆሳና ነች። ትንሽ ገጠር ወረድ ይላል። ሆሳና ገጠር ወረድ ይላል። የሁለታችሁም ልጅ ረድኤት። እሺ፣ ከሁለታችሁ የረድኤትን አባት ስመለከት ዳንኤል የሚባል ሰው አንተ ነህ? ልጄን በጣም የምወዳት ልጄ ናት። በጣም የምትወዳት ልጄ፣ በጣም የሚጠብቃት ልጄ ናት። አዎ፣ ለዛ ነው የደነገጥኩኝ። ማን ነው ስምህ? ዳንኤል። የረድኤት አባት ዳንኤል ነው። የዳንኤል አባት አባተ ነው። አባተ ነው። የዳንኤል ታደ አባት አባተ፣ የአባተ አባት ዳዴ ነው። ዳዴ ነው። አራባዶስ ሸመፎሪያ ካኖራ ባህዳ ምን አለ አንድ ሰው ጮሆ አሜን ያለ። በሁለት ሰው ላይ የተደገመ ድግምት ያለው የተደገመውን ድግምት ስመለከት የማየው አንድ ኮዬ የሚባልበት ነው። ሁለተኛው ድግምት ደግሞ የተደገመው ሳውዝ አፍሪካ ነው። የተደገመባቸው በሁለት እህትማማቾች ላይ ነው። ሱቅ ውስጥ የተደገመ ድግምት ነው። ሱቅ ውስጥ ማለት ልብስ ቤት ነገር አያለው። እንደ ልብስ ቤት ነገር አይና ይሄን ልብስ ቤት እያየው የተደገመው ድግምት ኮዬ ላይ እየሰራ ነው። ሳውዝ አፍሪካ የእህቷን በረከት እየበላ ነው። አሁን ነገር በኪሳራ እንዲመታ የጀመሩት ነገር እንዲዘጋ የተሰራባቸውን ሰዎች ስመለከት የአባታቸው ስም ፋንታ የት ነው የምትኖሪው? ኮዬ። እኔ አንቺን እያየው ሱቅ ውስጥ ነው ማየው። እውነት ነው። ልብስ ቤት አያለው። እውነት ነው። ምን ትሰሪያለሽ? ልብስ ቤት ነው። ልብስ ቤት። ይሄን ልብስ ቤት ግን ባለቤት የማየው ሌላ ሴት ናት። እቺን የልብስ ቤቷን ባለቤት የማያት ሴት የማየው ሳውዝ አፍሪካ ነው።
እያየው ግን ማርታ የሚል ምንሽ እህቴ የማን ነው ሱቁ? የማርታ። አቤት የኔ ኢየሱስ። ምንሽ ናት ላንቺ? እህቴ ነች። እህትሽ ናት። ማን ነው የአባታችሁ ስም? ፋንታ። ፋንታ። እዚህ ሱቁ ውስጥ ግን ዋጋ የምትከፍል ግን ሱቁ በመንፈስ ዓለም ስመለከት እየተዘጋ ነው ማየው። ተዘግቷል። 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 ይህን ሱቅ ስመለከት ሱቁ ውስጥ ግን የተደገመውም የተሰጠሽ በልብስ ነው። በምትሰሪው ልብስ ላይ ተደግሞ ተሰጥቶሽ ነው። በረከቱ ገንዘቡ የት እንደሚገባ አታውቂም። አወጣች ያለው ነገር ቁልቁል ወጣ። ያለው ነገር ሁሉ ተበላ። እውነት ነው። ገንዘብ በሰዎች እጅ ተይዘው ያለ ነገሮቻችሁ ሁሉ ቤተሰቦቻችሁ ታስረው ያለ። አሁን ሰይጣን ዝም ብሎ ያስጨንቅሻል። እረፍት አሳጥቶሽ ስትታወቂ ያለው እውነት ነው። እውነት ነው። እውነት ነው። እውነት ነው። እቺን ሴት ስመለከት አሳጥረው ሲጠሯት ሱቅ ውስጥ የምትንከራተት ሸዋ እኔ ነኝ። አቤት 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 ኢየሱስ። ማን ነው ስምሽ? ሸዋ። ሸዋዬ ለምን ቆምክ አንተ? ለምን ቆምክ? ባለቤቷ ምን እያረክ ነው? ስልክህን ተናገር እንጂ። ሪከርድ እያደረኩ እኔ ሌላ ቦታ ነበር ስለማገለግል፣ ያው አንድ ቸርች ላይ ስትሆን ነቢያት ቸርች ብዙ ጊዜ አልሄድም ነበር። ነቢያት ምንድን ናቸው? እንኬዝ እንትን የለኝም ግን አይፈቀድም። እዚህ ለምን መጣሽ? ከሷ ጋር ምንሽ ናት እሷ? አትፍሪ እንጂ። እሷ ምንሽ ናት? ጓደኛ ጌታ ነው ያገናኘን ነው። ጌታ ያገናኛችሁ። ከሷ ጋር የመጣሽው ምን ለማድረግ ነው? እሷን እህቷን አሞባት፣ እሺ በቃ ታማሚ ስለሆነች ብቻዋን ይዛ ከምትመጣ ላግዛት ነው የመጣሁት። እሷን ታማሚ ስለሆነች ለማገዝ ነው የመጣሽው እንጂ እዚህ ፕሮግራም ፈልገሽ አይደለም። አቅድም አላውቅም። ኦይ በደንብ ስሙ። የምትጠቀሙበት ስፍራ ላይ ጠላት እንዳትሄዱ ይይዛቸዋል እና የውሸት ስዕል ይስልባቸው። አንቺን እያየው በአንቺ ምክንያት የሚያመልጥ ሰው ያለ። አሜን። በአንቺ ምክንያት የሚያመልጥ ሰው እያየው መንፈስ ዓለም ላይ ሲመለከት ይድነቃቸው የሚባል ሰው አለ። በኢየሱስ ስም ወንድሜ። አቤት 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 አለ። ግን ሰው እዚህ ቤት ለምን ደነገጥሽ? እግዚአብሔር ያውቃል። ታላቅ ወንድሜ ነው። ታላቅ ወንድምሽ ነው። ቆይ እንደዚህ አይነት ስም መቼም እኔ አረቦች ጋር ምናምን የምሰማው እንደዚህ አይነት ስም ሰምቼ አያውቅም። የይድነቃቸውን ስመለከት ሴሪ ነው ሴሪ የምትባል ሴት በኢየሱስ እኔ ነኝ። አቤት 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 የኔ ኢየሱስ። ስሪ አቤት። ማን ነው ስምሽ? ስሪ። ስሪ የይድነቃቸውን እህት ሲሪን እያየው የሲሪና ደግሞ የይድነቃቸውን አባት ስመለከት አስረት የሚባል በኢየሱስ አቤት የኔ ኢየሱስ። አንቺ የእሷን እህት ለመደገፍ መጣሽ። የመጣሽው የእሷን እህት ለመደገፍ ሳይሆን ለአንቺ ጉዳይ ነው። አሜን። የመስሎሽ ነው። አንቺ አንደኛ እዚህ ቦታ ላይ ጌታ እንደሚሰራ ለብዙዎች እምነት እንዲሆን በትክክል። እስቲ ተነሽ አንቺ። እቺ ቀይዋ ለምን እንደምታለቅሽው? ሁሌ እንዳለቀስኩ ነው። ለምን ታለቅሻለሽ? በብዙ በፋሚሊ ቆይ አሜሪካ ምን አለሽ? እዛ ነው የምኖረው። ዋሽንግተን የሚባልበትን ከተማ አይና ዋሽንግተን ሁልጊዜ ጠላት የሚያስለቅሳትን ሴት ስመለከት እቺን ሴት አየው። እቺን ሴት እያየው ገነት የምትባል ሴት ወይ ቅዱስ ዛሬ ማምለጥ ከሚገባችሁ ነገር እግዚአብሔር ያስመልጣችኋል። ማደግ ወደምትችሉበት ስፍራ እግዚአብሔር ያስገባችኋል። እሺ ለአንድ ሰው
አንድ ነገር አያለው። የከበረ የእግዚአብሔር ጸጋ ባንተ ውስጥ አለ። ምን አለ? ጸጋ አለ። በህይወት ዘመን ያልሰራውና ያልሞከርከው ነገር የለም። ያልሰራውና ያልሞከርከው ነገር የለም። ግን እግዚአብሔር ታገለግለኛለህ ብሎ ለይቶሃል። ከዛ የተነሳ ስፍራህን ባለማወቅ ምክንያት ባንተ ውስጥ ያለው የእግዚአብሔር ጸጋ መውጣት እንደሚገባው እንዳይወጣ ታስረህ አያለሁ። ያንተ ችግር የጸጋ ችግር አይደለም። ያንተ ችግር ስፍራን አለማወቅ ነው። እና ስፍራን ባለማወቅ ጠላት ዋጋ የሚያስከፍል ግን ጥሪ ያለብህን ሰው አያለው። ጠላት በህይወት ከሚያረጋው ነገር የተነሳ እየዋዠክ ነው ያለው። እየዋዠክ ማለት እያመነታ ነው ያለው። የጀመርከውን አገልግሎት፣ የጀመርከውን ራእይ፣ የጀመርከውን ከጌታ ጋር ጉዞ በቃ እንድታቆም ጠላት ሲታገልህ አያለው። ይሄን ሰው እየተመለከትኩኝ እንደዚህ የሚባል ስም እሰማለሁ። ሳላስብህ የሚባል ሰው እሰማለሁ። ሳላስብህ የት ነው ያለው? ምንድን ነው ያልኩት? ሳላስብ። ደህና ነው ወይ? ጌታ ይመስገን። ምንድን ነው የምትሰራው? ብዙ ስራ ነው ሞከርኩት። ብዙ ስራ ሞክሬያለሁ። ብዙ ነገር አድርጌያለሁ። እሺ፣ አሁንም በጣም ብዙ ስራ እየሰራው ነው። እሺ፣ ያልሞከርኩት ነገር የለም፣ ግን ምንም ነገር ሊሆንልኝ አልቻለም። እሺ፣ አሁንም እየሞከርኩ ነው። ሌላ ስራ ከፈረንጆች ጋርም ከተለያየ ቦታ ስራ እየሰራው ነው። እሱም አልሆነልኝም። በቃ እግዚአብሔር ግን ምን ብሎ ተናግሯል? ጠብቀኝ አለ። ያው እየጠበቅኩት ነው፣ ግን ምንም ነገር የለም። እግዚአብሔር ታገለግለኛለህ አላለህም ወይ? ብሎኛል። ታገለግለኛለህ ብለዋል። አያችሁ፣ ይሄ ሰው እየደከመ ያለው ያለ ጸጋው ነው። ማገልገሉንም ትፈልጋለህ፣ ግን መስራቱንም ትፈልጋለህ፣ ገንዘቡንም ትፈልጋለህ፣ ጌታንም ትፈልጋለህ። ስለዚህ በህይወት ዘመን ያላረከው ነገር ሁሉ የለም፣ ግን አንድም ውጤት የለም። አዎ፣ ማን ነው ስምህ? ሳላስብ። አቤት 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 አቤት! ይሄ የመርገም ጉልበት አንተን አየው፣ ከዛ አባትን አየው። ይሄ የመርገም ጉልበት ሁለተኛ ያልዳነ ቤተሰብ፣ የታሰረ ቤተሰብ አያለው። የታሰረ ቤተሰብ አይና ይሄን ቤተሰብ ስመለከት የማየው ሽፈራው የሚባል ሰው አያለው። የአባቴ ስም ነው። ለስንት መጣችሁ? 3 ሆነ። ከሱ ጋር የመጣችሁ ሰዎች ቶሎ ቆሙልኝ። አቤት የኔ ኢየሱስ! አይዞህ አታልቅስ። ዛሬ እንደ አዲስ የምትፈጠርበት ቀን። ለምን አለቀሽ አንቺ? ያው እግዚአብሔር የተናገረው ትክክል ስለሆነ የአባታችን ስም ሽፈራው ነው። እሱ ምንሽ ነው? ወንድሜ ነው። የሱ ስም ማን ነው? ሳላስብ። የሳላስብን እህት ስመለከት በነገር ሁሉ መባረክ እየተገባት ያልተባረከች ወጣች ሲባል ጠላት ወደ ኋላ የተመለሰች ሴት አያለው። ነገሯን ሁሉ ጠላት ያጨነገፈ ሴት። እውነት። ከሁሉ በፊት በነገር የተባረከች ግን አሁን ኋላ የቀረች። እውነት። እቺን ሴት ስመለከት የማየው አንቺን ነው። ሳላስብን እያየው ሳላስብን ስመለከት ትዕግስት የምትባል yes ስሜ ነው። ሃሌሉያ አጃዲያ ቦራ ማሃዶስ ካላማዲጋ አሜን አሜን ሃሌሉያ አሜን። ማዘርዬ ወይኔ አቤት ሰው አለ ወይ? ምህን ጠርቼ ልኛለሁኝና ያጌ በላዩ ላይ ልጨምር ምስጋና አምላኬ። ኧረ እኔ አመለጥኩኝ አንተን በማመኔ ከሰውነቴ ላይ ታወቀኝ መዳኔ። አምላኬ
አምላኬ አምላኬ ክብሬነ አምላኬ 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 ክብሬነ ማረግ ክብሬነ ማረግ ክብሬነ ማረግ። ሰው አለ እዚህ ቤት ከተዘጋጀ ዛሬ ጌታ መልስ ይሰጣል። መልስ ይሰጣል። አሜን። መልስ ይሰጣል። አሜን። ዋው ማዘርዬ ይሰማል? እሰማለሁ። ትልቁ የአንቺ ጭንቀት የታመመ የወንድምሽ ጉዳይና የልጆችሽ ነገር ነው። ትክክል። መንፈስ ዓለም ላይ የተሰራ ለዚህ ቤተሰብ ሐዘን እንዲሆን የተሰራበትን አንድ ሰው ስመለከት ኤርሚያስ የሚባል ሰው አያለው። ኤርሚያስ የሚባል ሰው አያለው። ወንድሜ ልጅ ነው። ማለት ሲጎዳ ጎፍታ ኢየሱስ ጅራ ኢየሱስ ጅራ ኢየሱስ አንቺ ዋጋ ያስከፈለው ከባለቤትሽ አባት ሙላቱ የሚባል ሰው አያለው። ወይኔ አያታችሁ ያታችን የሽፈራው አባት ሙላቱ ነው። ሳላስብህ ዛሬ ትዕግስት አዳነች። አሜን። ይሄ ዘር ዛሬ ነፃ ይወጣል። አሜን አሜን። ይሄ ቤተሰብ ዛሬ ነፃ ይወጣል። አሜን። ይሄ ቤተሰብ አሁን ይፈታል። አሜን። ኑ ሮጣችሁ እዚህ ጋር አይዞሽ ማሚ ማለት ሲጎዳ ጎፍታ ኢየሱስ ኢየሱስ ጋለቶሚ አሜን ጀድሜ ሃሌሉያ ኢየሱስ ጎፍታዳ ኢየሱስ ጅራታዳ አሜን ጀቱም። አንድ ወንድም አለክ ጠላት ሊያሳዝን ያዘጋጀውን ሐዘን አይና ጠላት ሊያሳዝን ደግሞ ያዘጋጀው በልጅ ነው። በልጅ ምክንያት ነው። በልጅ ምክንያት ሊያሳዝን ጠላት ያዘጋጀው የተሰራ መንፈስ አሰራር ሲስተም እማየው ሆሳና የሚባልበት ከተማ ነው። ሆሳና የሚባልበት ከተማ ጠላት ሊያሳዝን ያዘጋጀውን መንፈስ ዓለም ላይ ልጅ ስመለከት ረድኤት የሚል ስም እሰማለሁ። የቱ ጋር እንዳለክ ረድኤት ረድኤት ያንተ ልጅ ምን አልክ? ያንተም ልጅ ረድኤት አለች። የት? ሆሳና። ያንተም ልጅ ረድኤት ናት። የት ነው ያለችው? እሷም ከሆሳና ነች። ትንሽ ገጠር ወረድ ይላል። ሆሳና ገጠር ወረድ ይላል። የሁለታችሁም ልጅ ረድኤት። እሺ፣ ከሁለታችሁ የረድኤትን አባት ስመለከት ዳንኤል የሚባል ሰው አንተ ነህ? ልጄን በጣም የምወዳት ልጄ ናት። በጣም የምትወዳት ልጄ፣ በጣም የሚጠብቃት ልጄ ናት። አዎ፣ ለዛ ነው የደነገጥኩኝ። ማን ነው ስምህ? ዳንኤል። የረድኤት አባት ዳንኤል ነው። የዳንኤል አባት አባተ ነው። አባተ ነው። የዳንኤል ታደ አባት አባተ፣ የአባተ አባት ዳዴ ነው። ዳዴ ነው። ዳዴ ነው። ዳዴ ነው። አራባዶስ ሸመፎሪያ ካኖራ ባህዳ ምን አለ አንድ ሰው ጮሆ አሜን ያለ በደንብ ጩና አሜን ብለው ሰርባ አሜን ናውጣልኝ። አይዞ በሁለት ሰው ላይ የተደገመ ድግምት ያለው የተደገመውን ድግምት ስመለከት ማየው አንድ ኮዬ የሚባልበት ነው። ሁለተኛው ድግምት ደግሞ የተደገመው ሳውዝ አፍሪካ ነው። የተደገመባቸው በሁለት እህትማማቾች ላይ ነው። በሁለት እህትማማቾች ላይ የተደገመ ድግምት ደግሞ እየሰራ ያለው ስመለከት የተሰራውም በልብስ ነው። ሱቅ ውስጥ የተደገመ ድግምት ነው። ሱቅ ውስጥ ማለት ልብስ ቤት ነገር አያለው። እንደ ልብስ ቤት ነገር አይና ይሄን ልብስ ቤት እያየው የተደገመው ድግምት ኮዬ ላይ እየሰራ ነው። ሳውዝ አፍሪካ
የእህቷን በረከት እየበላ ነው። አሁን ነገር በኪሳራ እንዲመታ የጀመሩት ነገር እንዲዘጋ የተሰራባቸውን ሰዎች ስመለከት የአባታቸው ስም ፋንታ የት ነው የምትኖሪው? ኮዬ። እኔ አንቺን እያየው ሱቅ ውስጥ ነው ማየው። እውነት ነው። ልብስ ቤት አያለው። እውነት ነው። ምን ትሰሪያለሽ? ልብስ ቤት ነው። ልብስ ቤት። ይሄን ልብስ ቤት ግን ባለቤት የማየው ሌላ ሴት ናት። አዎ። እቺን የልብስ ቤቷን ባለቤት የማያት ሴት የማየው ሳውዝ አፍሪካ ነው። እያየው ግን ማርታ የሚል ምንሽ እህቴ። የማን ነው ሱቁ? የማርታ። አቤት የኔ ኢየሱስ። ምንሽ ናት ላንቺ? እህቴ ነች። እህትሽ ናት። ማን ነው የአባታችሁ ስም? ፋንታ። እዚህ ሱቁ ውስጥ ግን ዋጋ የምትከፍል ግን ሱቁ በመንፈስ ዓለም ስመለከት እየተዘጋ ነው ማየው። ተዘግቷል። ይሄን ሱቅ ስመለከት ሱቁ ውስጥ ግን የተደገመውም የተሰጠሽ በልብስ ነው። በምትሰሪው ልብስ ላይ ተደግሞ ተሰጥቶሽ ነው። በረከቱ ገንዘቡ የት እንደሚገባ አታውቂም። አወጣች ያለው ነገር ቁልቁል ወጣ። ያለው ነገር ሁሉ ተበላ። እውነት ነው። ገንዘብ በሰዎች እጅ ተይዘው ያለ ነገሮቻችሁ ሁሉ ቤተሰቦቻችሁ ታስረው ያለ። አሁን ሰይጣን ዝም ብሎ ያስጨንቅሻል። እረፍት አሳጥቶሽ ስትታወቂ ያለው እውነት ነው። እቺን ሴት ስመለከት አሳጥረው ሲጠሯት ሱቅ ውስጥ የምትንከራተት ሸዋ እኔ ነኝ። አቤት ኢየሱስ። ማን ነው ስምሽ? ሸዋዬ። ለምን ቆምክ አንተ? ለምን ቆምክ? ባለቤቷ ምን እያረክ ነው? ስልክህን ተናገር እንጂ። ሪከርድ እያደረኩ። ምኑን ሪከርድ ታደርጋለህ? ለእሷ እንዲጸለይላት ስለተፈለገ መጀመሪያ እንዲሰማ። ለማን ለመላክ? ለማርታ። ምኗ ናት ማርታ? እህቷ ናት። እሷ ለአንተ ምንድን ነች? ባለቤቴ ናት። የእሷን ባለቤት ስመለከት አብርሃምን አያለው። ስሜ አብርሃም። አቤት የት አለ ሰው እዚህ ቤት? በደንብ ስሙኝ። ሂድ እሱ ጋር። ታውቃታለህ እሷን? አላውቃትም። ትመሳሰላላችሁ። አላውቃትም። ኧረ ተው እውነት አላውቃትም። ሂድ እስቲ አጠገቧ። አይመሳሰሉም? የእሷ አባት ቆይ እንዴ! አቤት የኔ ጌታ! ወይኔ! አያችሁ፣ የእሷ አባትና የእሷ አባት አንድ ናቸው። የእሷ አባት የመጨረሻዋን ፊደል የ የምትለዋን ብቻ ነው የቀየረው። የእሷ አባቷ ማን ነው? ፋንታ። ያንተስ? ፋንታዬ። አቤት የኔ ኢየሱስ! የፋንታዬ ልጅ ሰው እንዳይሆን ህይወቱ የታሰረውን ሰው ስመለከት እሱን እያየው መልካሙ የሚባል ሰው ያለው። አቤት ሳይቀየር ሁሉ እንዳለ ሆኖ ሲያመሰግን ባላኩት ረበዳ የሚያለመልመው ድንገት ተርሶ ታሪኩን ቀየረው። ቆይ እናንተን እያየው በደም ስሙን። ይዲዲያ የሚባል ያለው የእናንተ ልጅ? የኛ ልጅ ነው። ማን? ይዲዲያ። የይዲዲያ አባት አብርሃም ነው። የአብርሃም አባት አይና ደሚሴ የሚባል ያለው። የሳው እንደ ጠልሆን ክልኝ። ቆይ ይዲዲያ፣ አብርሃም፣ ደሚሴ፣ መኮንን አያቴ ነው።
አያት ሂሩት የምትባል ታውቃላችሁ? ሂሩት አዎ፣ ሂሩት የማርታ ጓደኛ። ኖ እኔ ሕፃን ነው ማየው። አዎ፣ የማሳድጋት ልጅ የምታሳድጊያት ሂሩት ለሚባል እንደግ የሚባል ሰው ምንድን ነው? ወይ አባቷ ነው። እስቲ ቁሚ አንቺ ፊት ለፊት ነጭ ቲሸርት በደንብ ፈታ ብለሽ እያመለክሽ ነው። እሰይ ደስ ብሎሽ። የት ነው የምትኖሪው? አሁን እዚህ። አሁን የት? እዚህ አዲስ አበባ። አዲስ አበባ። ከዚህ በፊትስ? ሻሸመኔ። የተወለድሽው ሻሸመኔ? እዚህ ከገባሽ ስንት ጊዜ ሆነሽ? 4 ወር። 4 ወር። ሻሸመኔ እኛ ምን አለን? ቸርች አለን። ገብተሽ ታውቂያለሽ? አላውቅም። ለምን? አላውቅም። አይ ግልጽ ሆነሽ ተናገር። አይ እኔ ሌላ ቦታ ነበር ስለማገለግል፣ ያው አንድ ቸርች ላይ ስትሆን ነቢያት ቸርች ብዙ ጊዜ አልሄድም ነበር። ነቢያት ምንድን ናቸው? አይ እንኬዝ እንትን የለኝም ግን አይፈቀድም። እዚህ ለምን መጣሽ? ከሷ ጋር። ምንሽ ናት እሷ? አትፍሪ እንጂ እሷ ምንሽ ናት? ጓደኛ። ጌታን ያገናኘ ነው። ጌታ ያገናኛችሁ። ከሷ ጋር የመጣሽው ምን ለማድረግ ነው? እሷን እህቷን አሞባት፣ እሺ በቃ ታማሚ ስለሆነች ብቻዋን ይዛ ከምትመጣ ላግዛት ነው የመጣሁት። እሷን ታማሚ ስለሆነች ለማገዝ ነው የመጣሽው እንጂ እዚህ ፕሮግራም ፈልገሽ አይደለም። አቅጅም አላውቅም። ቆይ በደንብ ስሙ። የምትጠቀሙበት ስፍራ ላይ ጠላት እንዳትሄዱ ይይዛቸዋል እና የውሸት ስዕል ይስልባቸው። አንቺን እያየው በአንቺ ምክንያት የሚያመልጥ ሰው ያለ። አሜን። በአንቺ ምክንያት የሚያመልጥ ሰው እያየው መንፈስ ዓለም ላይ ሲመለከት ይድነቃቸው የሚባል ሰው አለ። በኢየሱስ ስም ወንድሜ። አቤት አለ። ግን ሰው እዚህ ቤት ለምን ደነገጥሽ? እግዚአብሔር ያውቃል። ታላቅ ወንድሜ ነው። ታላቅ ወንድምሽ ነው? ቆይ እንደዚህ አይነት ስም መቼም እኔ አረቦች ጋር ምናምን የምሰማው እንደዚህ አይነት ስም ሰምቼ አያውቅም። የይድነቃቸውን ስመለከት ሴሪ ነው ሴሪ የምትባል ሴት በኢየሱስ እኔ ነኝ። አቤት የኔ ኢየሱስ። ስሪ። አቤት። ማን ነው ስምሽ? ስሪ። የይድነቃቸውን እህት ሲሪን እያየው የሲሪና ደግሞ የይድነቃቸውን አባት ስመለከት አስረት የሚባል አለ። አቤት የኔ ኢየሱስ። አንቺ የእሷን እህት ለመደገፍ መጣሽ። የመጣሽው የእሷን እህት ለመደገፍ ሳይሆን ለአንቺ ጉዳይ ነው። አሜን። የመስሎሽ ነው። አንቺ አንደኛ እዚህ ቦታ ላይ ጌታ እንደሚሰራ ለብዙዎች እምነት እንዲሆን በትክክል አሁን እኔ መሰክራለሁ። ይኸው ተነሽ እስቲ። ምክንያት አድርጎ በአንቺ እሷን ያመጣው ጌታ ለስሪ የመባረክና የመፈታት ምክንያት ልትሆን ጌታ የተጠቀመባትን ሴት ሳይ የተሰራ መንፈስ አሰራር ሲስተም ድሬዳዋ አይና ግን አንድ ገጠር ነው ማየው። ገጠር አይና ለዚህ ሴት ለስሪ የመጎብኘት ምክንያት የምትሆን ሴት ስመለከት ጠላት ግን ነገሯን ያሰራት ሴት ሳይ ራሔል የምትባል እኔ ነኝ። ወይ አምጡ በገና ምክንያት አለኝ ለመዘመር መዳኔ ብቻ በቂ ነው ለኔ። ማነው ስምሽ? ራሔል። አንቺን ዋጋ እያስከፈለሽ ያለው ከአባትሽ አባት የሚመጣ በዳኔ የሚባል ሰው አለ። እውነት ነው። ማን? አያቴ ነው። አያትሽ ማን ነው? በዳኔ። በዳኔ። የበዳኔ ልጅ ኃይሉ ነው። ኃይሉ ነው አባቴ።
ሴሪ አስረት ይድነቃቸው አስረት የአስረት አባት ዴቢሳ ነው። ዴቢሳ አቤት የኔ ኢየሱስ አቤት። እስቲ ነው ወደዚህ ጋር እናቴ ተነሽልኝ። ደህና ነሽ? ሰላም ነው? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ መልካም። ዋው ዋው። ዛሬ ባንቺ እዚህ መነካት ቤተሰብ ሲተርፍ፣ ዘር ሲያመልጥ፣ አሜን። ልጆችሽ ሲያመልጡ፣ አሜን። ትዳርሽ ሲያመልጥ። አሜን። አሜሪካ ምን አለሽ? አሜሪካ ነው የመጣ ነው የመጣሽው። በደንብ ስሙኝ። ባለቤቴ አዛም ቤተሰብ አያለው። እውነት ነው። ሙስሊም ቤተሰብ። ባለቤቴ ሙስሊም ነው። ባለቤትሽ ሙስሊም ነው። ከሱ አባት የሚመጣ መርገም አያለው። እውነት ነው። ይሄንን መርገም እያየው የሚመጣው መርገም ቤተሰብሽን፣ ልጆችሽን፣ ህይወትሽን፣ ጤናሽን፣ ትዳርሽን ያሰረ መርገም አይና የማየው አንድ ይሄ ኢብራሂም ነው። እውነት ነው። አባቱ ስም ኢብራሂም፣ የባለቤትሽ አባት ስም ኢብራሂም ነው። እውነት ነው። እሱን አየውና ደግሞ ልጁን አየው። ባለቤትሽን እንደገና መጣው ያዕቆብ የሚባለው ጌታ ኢየሱስ ልጄ ነው። ያንቺ ልጅ ነው። እውነት ነው። ያንቺ ጭንቀት የልጅሽ፣ ያንቺ ጭንቀት ያንቺ ጤና፣ የባለቤትሽ ጤና። እውነት ነው። እውነት ነው። ጌታ ጤናቸው የታሰሩ ሴቶች በእሷ እዚህ መምጣት አሜሪካ ምድር የሚፈቱ ሰዎችን አይና የምታስፈታ ሴት ለዚህ ቤተሰብ መፈታት የምትሆን ሴት ደግሞ ስመለከት ባንቺ ያየው እውነት ነው። በኢየሱስ ስም ዛሬ ከአባታችሁ አባት ከአያት የሚመጣ መርገም አሁን ሲሰበራ ያለ አሜን። እያየው ባንቺ ያየውን አይና አንድ ወርቅ የሚባል ሰው አያለው። እውነት ነው። አያትሽ ነው። ጌታ ሆይ አለቀሻች። ምኔ ናት? እህቴ ናት። ያንቺ ሚሊዮን የሚባል ታውቂያለሽ? ባለቤቴ ለሚሊዮን ከበደ የሚባል ምንድን ነው? አባቱ። ኧረ ወይ ሸይጣኛ አንተ ጌታ ኢየሱስ ተባረከ። ሆይ ስሜ በጣም አስቸጋሪ ነው። አሁን እንኳን ወረቀት ተበላሽቶብኛል። ፍርድ ቤት ሂጂ ምናምን ተብያለሁ። ፓስፖርቴ ተበላሽቶ። ለምን? በስምሽ ምክንያት። የኔን ስም ማንም ሰው አያውቀውም። በጣም አስቸጋሪ ስም ነው እና ወርቅ ነህ የሚባል WO ብለው የኔ WA ነው። አሁን ወደ አሜሪካ ለመመለስ 15 ቀን የቀረኝ ግን ፍርድ ቤት ሂጂ ብለውኝ በቃ ፓስፖርቱን ይዤ መጥቻለሁ። በቃ ጌታ ያደረገውን ያድርግ። ለእንትኖች የተቸገሩትን የኔ ጌታ በቀላሉ 3 ልጆች አሉ። ከ3ቱ 2ቱ መንታ ናቸው። ጠላት ደግሞ ከልጆች መካከል የልጅን አንደበት ሊይዝ ሊያስደነግጥህ የተዘጋጀ አንድ ሰው አለ። ይህን ሰው የሚሰራው መንፈስ አሰራር ሲስተም የሚወረወረው ከሮሚያ ክልል ነው። በኋላ ምልክቱን ከነስፍራው ከነማንነቱ እንዲገባ እነግርሃለሁ። ሚዲያ ስላለ ያሰራውም የገዛ ያንተ ቤተሰብ ነው። ይሄን የተሰራበትን ሰው ስመለከት 3 ልጆች ከ3ቱ መንታ ልጆች አያለው። ነገር ግን ጠላት የልጅን አንደበት ሊቆልፍ ሊይዝ ሊያስደነግጥህ የተዘጋጀ ሰው ስመለከት ያንተን ስም አየው፣ አለፍኩኝ። ከዛ አባትን አየው፣ አባትን አለፍኩኝ። አያትን ስመለከት የአያት ስም ነጋሳ የምትባል ሰው ካለ ወይ ውይ ይበል። የት ነው ወይ? አቤት የኔ ኢየሱስ፣ ወይ የኔ ጌታ፣ አይዞህ አታልቅስ። ማን ነው የአያት ስም? ነጋሳ። ስንት ልጅ አለክ? 2 ማንታ ነው፣ አንዱ መጨረሻ ነው። 3 ናቸው። የት ነው የምትኖረው? ኦሮሚያ ነው በመጣሁት። ይሄ የአባት ቤተሰብ ያለበት ከተማ ነው። ከዛ ደግሞ የሚመጣው አንድ የሞት መንፈስ ነው። ሌላ እያየው ደግሞ አባትን ስመለከት አሰፋ የሚባል ሰው አሰፋ ነው። አርፏል። እግዚአብሔር እንዲህ ያለኝ አያሳዝነውም ማለት። አሜን። የሞት መንፈስ ነው አልኳችሁ። አባቱ ምን ሆኗል? አርፏል። አንደኛ ልጁን ዱዳ ሊያረግ ነው።
ሁለተኛ የሞት መንፈስ ከመቃብር የሚመጣው አሰፋ ያለ ጊዜው ደግሞ ከልጆቹ ደግሞ አባትን ነጥሎ ሊገድል ያለውን ሰው ስመለከት እግዚአብሔር አይሆንም ይለኛል። አሜን። ሞት አይሆንም። ሊወስደው የሚፈልግ የተላከውና የልጁን አንደበት ሊቆልፍ የተሰራውን መንፈስ አሰራር ሲስተም የእግዚአብሔር መልአክ ሲከለክል የማየውን ቤት የዚህን ሰው ቤት ስመለከት ከልጆቹ ነጥሎ እሱንም ያለ ጊዜ ሊገለው የልጁንም አንደበት ሊይዝ የሚመጣው መንፈስ እግዚአብሔር ግን ኖ የሚለውን የሚከለክለውን ቤት ስመለከት የዚህን ሰው ቤት አይና ደሳለኝ የሚባል ሰው አያ እኔ ነኝ። ዛሬ ተከለከለ። እስቲ ተነሽ አንቺ እቺ ቀዮ ለምን እንደምታለቅሽው? ሁሌ እንዳለቀስኩ ነው። ለምን ታለቅሻለሽ? በብዙ በፋሚሊ ቆይ አሜሪካ ምን አለሽ? እዛ ነው የምኖረው። ዋሽንግተን የሚባልበትን ከተማ አይና ዋሽንግተን ሁልጊዜ ጠላት የሚያስለቅሳትን ሴት ስመለከት እቺን ሴት አየው። እቺን ሴት እያየው ገነት የምትባል ሴት ቅዱስ 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 አቤት 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 ጠላት ደግሞ የሚያስለቅሳት ይሄ ከአባቷ አባት ዘር የሚመጣ መርገም ነው። ይሄ መርገም እያየው አንድ አዳነ የሚባል ሰው አያለው። አባቴ ነው ውሽ አቤቴ ነው ኢየሱስ። እንደዚህ ነው ያለ አምላክ አለ በእውነት እንደዚህ ነው ያለ አምላክ ማቄን ቀደ እንባዬን አበስከው ደረስክልኝ ለምስጋና በቃ እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮ ያነሳ ልቤ ተነሳ ላመስግን አብሮልኛል ቀኔ ላዜምልህ ልቀኝ አዲስ ቅኔ ላመስግን አብሮልኛል ቀኔ ላዜምልህ ልቀኝ አዲስ ቅኔ። ዛሬ ያው በእናንተ እዚህ መነካት ከተማው ይተርፋል። አሜን። እግዚአብሔር ምስክሬ። አሜን። በእናንተ እዚህ መነካት አሜን። ዘር ያመልጣል። አሜን። የፋንታዬ ልጅ አቤት። የአያት ስም ደጀኔ ነው። ደጀኔ ነው። አሜን። ወይ በትክክል አቻቶራ ካሪካ ባስቶዳባ አሜን። አቤት የኔ ጌታ አሜን። ስሙኝ። አሁን እነዚህ ሰዎች የመጡት ከሆላንድ እና እዚህ ስፍራ ላይ ለዚህ ፕሮግራም ነው የመጡት ሁለቱ። እሷ ያንተ እህት ናት። ጋምቤላ። ከዚህ በኋላ ዋጋ መክፈል አይሆንልም። ለማን ብለህ ብትለኝ ለወንድሙ። አሜን። ስሜ ነው ወይ እንዴት ኢየሱስ። እነዚህ ሰዎች እዚህ ስፍራ ላይ የመጡት ለ3 ሳምንት ነው አይደል? ነው የመጣችሁት ለ3 ሳምንት ለዚህ ፕሮግራም ነው የመጡት ነው አይደል? አዎ እውነት ነው። 3ቱንም ሳምንት አንድ ቀን እዚህ ቤት አልቀሩም። አንተ እዚህ ቄራ ሆነ ትተኛለህ። ኤቪ እስካሁን መዝናናት ሲገባቸው ሳይዝናኑ እንደፈለጉ ራስ ሳይሆኑ ቤተሰብ ሙሉ ሰብስበው እዚህ ቤት ለዚህ ፕሮግራም ነው የመጡት። እንደመጡት ግን እግዚአብሔር ጎበኛቸው። አሜን አሜን። ብሩክ አሜን ብትል ይሻላል። ሃሌሉያ አሜን። ታንክ ዩ ጂሰስ።
አሁን ፍላይት ለሄዱ ፕሮግራሙን ሳይካፈሉ ለሄዱ አልፈለጉም። 3ቱን ሳምንት ሙሉ ከዛስ ይሄው ከዚህ ነው አሁን ወደ ኤርፖርት ለሄዱ። ሰው ምን ያህል ፍቅር እንዳለው ጌታ ባለፈው ሲናገራቸው አይታችኋል አይደል? አዎ ጌታ ሲናገራቸው ስሙ የሱ በጣም ከባድ የቤተሰቡ የአባቱ አባት ስሙ ከባድ፣ ግን ጌታ በሚያስደንቅ ሁኔታ እዚህ ቤት ከሕፃኗ ጭምር ሳይቀር እግዚአብሔር ባድራሻቸው በስማቸው ሲናገር ነበር። አሜን። ማንን ብለው ስለመጡ ጌታ። ስለዚህ አሁን መንገደኞች ናቸው። አንድ ጊዜ መሬት ይዘን ሁለተኛ እዚህ ስፍራ ላይ ትጌ ታሳስብ ዳኒ መልኬ አብርሃም አቤት ሸዋ አሜን ተሳለኝ አቤት ራይል አቤት ሰሪ አቤት እዚህ ስፍራ ላይ ለመጡ በእናንተ እዚህ መምጣት ዘር ማንዘር ካላመለጠ ታያላችሁ። ከዚህ በኋላማ በጸጋም በገንዘብም የእግዚአብሔርን ቤት እዚሁ ከኛ ጋር የምታገለግል አሜን እሰራለሁ። አሜን። ከዚህ በኋላ የሚጨነግፍ ነገር አይኖርም። አሜን ታያለ ዳኒ አሜን 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 ሳሳስብ አሜን። እጆቻችሁን አሁን ወደ እነሱ ዘርጉልኝ። ከኑ የተራክሽ ጠጋበይ ከዚህ በኋላ አንቺ ቤት ሳቅ እኮ በአንቺ ህይወት በአንቺ ቤተሰብ ላይ ዛሬ ሳቅ ነው። አንድ ጊዜ እጆቻችሁን እናንተ ዘርጉልኝ። እኔ መሬት ይዤ ለነሱ ቃል አወጣለሁ። ከዛስ ሄደው ሲመለሱ እዚህ ስፍራ ላይ እግዚአብሔር ረዳድ አገዘን ደገፈን የምትሉት ነገር ነው የሚበዛው። አሜን። በቤታችሁ በልጆቻችሁ በቤተሰቦቻችሁ የእናንተ በሆኑ ዘራረግ አሜን። በልጆቻችሁ በትዳራችሁ በመንገዳችሁ በአገልግሎት ኦራ ባሳካ አሜን ራዳሊ ቦራ ባጋርቹራ ቁም እዚህ ጋር እሺ። እጆቻችሁን ሁላችሁም ዘርጉ ወደ እነሱ ለእናንተ ጭምር ለቤተሰብ ጭምር አገር ውስጥ ከአገር ውጪ የትም ስፍራ ላይ ላሉ ለእናንተ ለሆኑ ዘር ማንዘር ለልጆቻችሁ ጭምር ነው። ዛሬ እዚህ ቃል ይወጣል፣ እዛ የታሰረ ይፈታል። አሜን። እጆቻችሁን ዘርጉልኝ። ሃሌሉያ ጨረቃ አሜን። ሄላዶ ሳካኖቫ ወንድሙ እጆቻችሁን ዘርጉ። አሜን። በመቶ አለቃው በኢየሱስ ፊት መገኘት አሜን። ቃል ሲወጣለት ከመሄዱ በፊት እቤት ታሞ ያለው ልጁ ምን ሆኖ ጠበቀው? አሜን። አልሰማውም። አሜን። ድገሙና ጨምሩና ተፈወሰ። አባ አሜን ስምህን እጠራለሁ፣ አሜን እናገራለሁ። አሜን ዛዲያኮቮ አሜን ኢላትሬካቡና ቬራ ባሐሴ አሜን አልፈርዲኮ ፓና ዲያኮቬናዲያኮ አሜን ኢሎትሪያኒ ፕሬዴየ ኬቢያኖቫ አሜን ላቶስ ፓርዳጊላ ቪዶቫ አሜን ኢኖ አይደየ ካዳባሱ ካባርዲያኮ ፕሬዴ አሜን ዲያኖስታ ኡላይዶ ኬፕሬዲያኖቫ አሜን አባ ስምህን እጠራለሁ። አሜን ቬሎቬራኒ ካዲግ ኤደይኖስ ያኮራ ማሃዳ ስሙኝ። እዚህ ለእናንተ ቃል ሳወጣ አሜሪካ፣ ካናዳ፣ ጀርመን፣ ቤሩት፣ ባህሪን፣ ሳውዲ፣ አረብ ሀገራት የትኛውም አሜሪካ፣ አውሮፓ ሀገራት፣ ኤዥያ ሀገራት እንዲሁም አገር ውስጥ አዲስ አበባ፣ አምቦ፣ አሳሳ፣ ገርፋ፣ ባሌ፣ አዳማ፣ ዝዋይ፣ መቂ፣ ደብረ ዘይት፣ አዋሳ፣ ወላይታ፣ ሶዶ፣ አንገጫ፣ ሆሳና፣ ደቡብ ዙሪያ የትኛውም ሰላሌ የትኛውም ድሬዳዋ፣ ሐረሩ፣ ኤርትራው፣ አስመራው፣ ጉራጌው፣ ኦሮሞው፣ ደቡቡ ዛሬ የእናንተ የሆነ ቤተሰብ በሚኖርበት ስፍራ ሁሉ ከተያዘበት ነገር ይፈታል። በጋምቤላው ቃል አወጣለሁ፣ በሀገር ውስጥ ቃል አወጣለሁ፣ ከሀገር ውጭ ባሉ የእናንተ በሆኑ ዘራረግ ላይ ይናገራለሁ። ከታሰሩበት ነገር አሁን የተፈቱ ይሆኑ። አሁን የተፈቱ ይሆኑ። አውሮፓውን ቃል አወጣለሁ፣ አሜሪካውን ቃል አወጣለሁ፣ ጀርመኑን ቃል አወጣለሁ፣ ስዊድሹን ቃል አወጣለሁ። አባ ምዕራቡን ቃል አወጣለሁ፣ ሰሜኑን ቃል አወጣለሁ፣ ደቡቡን ቃል አወጣለሁ፣ ምስራቁን ቃል አወጣለሁ። የነሱ የሆነ ዘራረግ ከታሰረ ቤተሰብ አሁን ይፈታ። አሜን። አሁን ይፈታ። ያው ቃልህ ሲናገር እንዲህ ብሎ ይናገራል። በዳዊት ላይ የተመከረውን የአኮፌጤልን ምክር ደግሞ ምክርን በምክር በኩዚ ምክር እንደሻር
በሕይወታቸው ዘመን በራእያቸው፣ በአገልግሎታቸው፣ በቢዝነሳቸው፣ በቤተሰቦቻቸው፣ በትዳር መንገዳቸው ላይ የነሱ በሆኑ ዘራረግ የተመከረ ማንኛውም ክፉ ምክር አሁን በመልካም ምክር የተሻረ ይሆን። አሜን። በቤተሰብ በልጅ ልጆች፣ በወንድም ልጆች፣ በእህት ልጆች የነሱ በሆኑ ዘራረግ በስራቸው ላይ አባ በዴስቲኒያቸው ላይ የተመከረ ክፉ ምክር አሁን በመልካም ምክር ይፍረስ። አሜን። የታሰረ በዘራቸው ነፃ ይውጣ። አሜን። የታመመ በዘራቸው አሁን ይዳን። አሜን። ኢየሱስ በጨለማ ያለው ወደ ብርሃን እንዲመጣ፣ አሜን። ኦ ሰርቶ በሰው ሀገር ያልቀናለት ነገር እንዲሰብርለት፣ አሜን። ኦ ዲያኮቭ አዲ ካማኖ ልጆቻቸው በሚኖሩበት በአሕዛብ ምድር እና አስቴር ለንጉሥ ዘውድ እንድታረጋቸው፣ አሜን። ሞገስን ለቤተሰቦቻቸው እንድትሰጥ አሜን። አባ በየትኛውም በሳውዝ አፍሪካ ያሉ የነሱ የሆኑ ፋሚሊዎች በኢትዮጵያ፣ በአውሮፓ፣ በስዊድን፣ በጣሊያን፣ በፈረንሳይ፣ በአሜሪካ፣ በካናዳ፣ በጀርመን፣ በኖርዌይ በየትኛውም አባ በሮማንያ የነሱ በሆኑ ልጆች በኢየሱስ ደም ሕይወት የተዘረጋ ወጥመድ አሁን ይሰበር። አሜን። ጤንነታቸው አሁን ይመለስ። አሜን። በሰውነታቸው ጠላት ያስቀመጠው ማንኛውም አይነት የህመም ጉልበት አሁን ይነቀል። አሜን። የታሰረ በዘራቸው ነፃ ይውጣ። አሜን። የታመመ ከማንኛውም ህመሙ ይፈውስ። አሜን። ስራ የሌለው ስራ እንዲያገኝ፣ አሜን። የማይመጥን የሚሰራ የተሻለ እንዲሰጥ፣ አሜን። ያላገባ ካንተ በሆነው በጎ ትዳር እንዲባረክ፣ አሜን። ያልወለደ በዘራቸው መካን አሁን እንዲወልድ፣ አሜን። አባ ሰርቶ ደክሞ ጥሮ ውጤት ያጣ ከእንግዲህ በነገር ሁሉ ፍሬያማ እንዲሆን አሜን። እጸልያለሁ። ታሪካቸውን ለውጥ። አሜን። ሌላ ሰው አድርጋቸው። አሜን። የሐዘን ፋይል ከህይወታቸው ዶሴው ይቀደድ። አሜን። የበሽታ መዝገብ አሁን ይቀደድ። አሜን። የኪሳራ መዝገብ አሁን ይቀደድ። አሜን። ሰርቶ ሰው አለመሆን ስለ ተስፋ ፍርሃት አሁን ይቀደድ። አሜን። ያልዳኑ ዘሮቻቸው እንዲድኑ አሜን። ቤተሰቦቻቸውን አሳልፈ፣ ወንድሞቻቸውን አሳልፈ፣ አሜን። እናት የነሱ የሆኑ ፋሚሊዎችን አሳልፈ እንድትሰጣቸው ጸልያለሁ። አሜን። ነገር ይለወጥ። አሜን። ታምር ይሁን። አሜን። ክብርህን ግለጥ። አሜን። መደነቅን አድርግ። አሜን። አስገርም። አሜን። ቃልህን አክብር። አሜን። አሁን ይህን ዘይትና ውሃ አሜን። ይዘው በሚገቡበት ስፍራ ኃይል አብሯቸው እንዲገባ፣ አሜን። በረከት አብሯቸው እንዲገባ፣ አሜን። ሰላምና ደስታ አብሯቸው እንዲገባ፣ አሜን። ድልና ስኬት አብሯቸው እንዲገባ፣ አሜን። ሞገስ ኃይል አብሯቸው እንዲገባ፣ አሜን። ለውጥ ከፍታና ክብር አብሯቸው እንዲገባ አሜን። ቃል አወጣው። አሜን። አስደንቅ። ክብርህን አሜን። ግለጥ። ታምር ይሁን። ነገር አሜን። ይስተካከል። አሜን። ድልን ስጥ። ወጥመድ ይሰበር። አሜን። ብርሃን ይሁን። አሜን። ባርካቸው። አሜን። ጸለይን። አሜን። አሜን። ለብዙ አንተ መጽናናት ነህ። ለብዙ አንተ መፍትሄ ነህ። ለብዙ አንተ በረከት ነህ። ለብዙዎች አንተ መዳን ነህ። አሜን። ለብዙዎች የማምለጥ ምክንያት ነህ። አሜን። ታያለህ። አሜን። እግዚአብሔርነቱን በአንተ ህይወት ራሱን መግለጥና ማሳወቅ ይጀምራል። አሜን። ባረኩ በኢየሱስ ደም። ሄይ ባርት ሀወየ ወንዴ ታሪክ ተቀይሯል። እስራት ተፈቷል። ነገር ያማረ፣ ህይወታቸው ያማረ፣ ኑሯቸው ያማረ በሞገስ ሂዱ። ትግህ የልጅሽ፣ የቤተሰብሽ፣ የወንድሞችሽ፣ የእህቶችሽ፣ የዘር ማንዘሮችሽ ታሪክ አሁን ተለውጧል። አሜን። እጁ በአንቺ ላይ ትሆናለች። አሜን። ነገር ይሰምርልሻል። አሜን። በሞገስ ትወጫለሽ። አሜን። በሞገስ ትገቢያለሽ። አሜን። ያዥ ቀበል ማዘር ጅርቱ ቀበል ፈይቴታ ዳኒ ውብ የእግዚአብሔር ጉብኝት አሜን። በዘመኔ ላይ አሜን። መልክ ድል ሆኖልህ አለ በኢየሱስ ደም አዲስ አሜን። ነገር ታያለሽ። የእሱ አያት ማን ነው? ደጀኔ ደጀኔ ካሳ የሚባል ታውቂያለሽ? ውይ አያቴ ውይ ይሄን ቀጥታ ለማርታ ላኪ። እሺ ዳስ አከብሬ ነጉማሚ Naguma galata. ፈያዳ Gaari. እራ ዘርሽ ተፈቷል። ቤተሰብሽ ተፈቷል። አሜን። ዘር ማንዘርሽ ነፃ አሜን። ወጥቷል። አሜን። የአንቺ የሆኑ ፋሚሊዎች ከተያዙበት ነገር ሁሉ ዛሬ ማምለጥ ሆኖልህ አሜን። ቀና ነው። እንዲህ አድርጊ በኢየሱስ ደም
ነቅየዋለሁ። ሸፋፋ ዛሬ ሰሪ አከምሬ ፈያዳ ጅራ ነጎማቢ በነሜራ አሜን ተከፍቶልሻል። አሜን። ነገር የተስተካከለ ነው። ቀንቶልሻል። አሜን። ልታመሰግኚ አሜን። ቤተሰብሽን ይዘሽ አሜን። ልጆችሽን ይዘሽ አሜን። ያዥ። ይሄን ስንት ዘይት ሰጠው? አንድ። ይሄን ውሰጂ ለባለቤትሽ ያዥ። ታሪክሽ የተቀየረ ነገር የተስተካከለ ገኑ እግዚአብሔር በማዳኑ ደስ ያሰኝሻል። አሜን። እርዳታው ላንቺም ለቤተሰብሽ ለዘርሽ በአንቺ ምክንያት ከእሱ ዘንድ ይሆንላችሁ። አሜን። ከዚህ በኋላ የቀረ ጊዜሽን እንደ 24ቱ ሽማግሌዎች እግዚአብሔር የምስጋና አድርጎት። አሜን። ይሄን ወስደሽ እሺ፣ እዚህ ጋር ያላችሁ ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ።